እንኳን ለእናታችን ለቅድስት ድንግል ማርያም ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰ። ውድ ኦርቶዶክሳውያን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንድትጀምሩ ስንል እናሳስባችኋለን። ሀሳብ አስተያየትም ካላችሁ በኮሜንት ላይ በማስቀመጥ ሀሳብ አስተያየት ከሌላችሁም ደግሞ የሰማችሁትን ቃል ይሁን ይደረግልን እያላችሁ በመጻፍ እናንተም ከበረከቱ ተካፋይ እንድትሆኑ ስንል በልዑል እግዚአብሔር ስም በእናታችን በቅድስት ድንግል ማርያም እናሳስባችኋለን። እግዚአብሔር ያከበራችሁ መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችንን ተአምር ለመስማት አይነ ልቦናችሁን ያብራላችሁ። በርካታ ልመናዋ ከሕዝበ ክርስቲያኑ ጋር ለዘላለሙ ይኖር አሜን። ከዚህም በመቀጠል በሐምሌ 21 ቀን የሚነበበውን የእመቤታችንን የቅድስት ድንግል ማርያምን ተአምሯን እንደሚከተለው እናሰማችኋለን። በዕብራይስጥ ማርያም የምትባል የእመቤታችን የቅድስት ድንግል ማርያም ክብሯንና ልዕልናዋን ምስጋናዋን በልቡናቸው አስፉት አኑሩት። ማርያም ማለት መንግሥተ ሰማይ መርታ የምታስገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወልድ ተፈጠሩ። አዳምም እመቤቴን ማርያም ከነሱ አብራክ እንድትካፈል ከሔዋንም ማኅፀን እንድትወልድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችንን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማው የማይችለው ምን ጆሮ ነው? ሊወስነው የሚችለውስ ምን ልብ ነው? አስቦ ሊደርሰው የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋን ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሳይ ልጅ እስከ ዳዊትም ድረስም በብዙ ምሳሌ እየታየች ትናገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሥ ዳዊት ወገን ነውና በእናቷ በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነውና የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ በመላእክትንስ እንኳን አልተቻላቸውም። በቀድሞው ወራት ያልተሰጣቸውም ሽተው በድለው ከሰማይ ወደ ምድር ወርደዋልና እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችንስ እንደ ማርያም የወልድስ ማደሪያ የሆነው ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነውስ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነውስ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ሐዋርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናትና እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም አሳብ እንደ አምላክ አሳብ ነውና የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላልና እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድባት አረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆናለች። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበርና እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለች። የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁም ስለሆነች በጎ አገልግሎትም ለሚያገለግሉት ዋጋዋን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባትና እሷ መድኃኒታችሁ ናትና በስዕሏ ፊት ስገዱ። ለስዕሏም ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራርም አይታወቅ።
በሰማይ ያሉ መላእክትም ይደረግ ይሆን ይበሉ። እሰግድ ለኪ እሰግድ ለኪ። እግዚአብሔር ካንቺ ሰው ሆነው ሙሽራ ከጫጉላ እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋበት አዳምን የፈለገውን ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ ወደ ማኅፀንሽ መጥቶ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን ንጉሥ ክርስቶስ አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትም አገልጋይም ተብለሻልና እግዚአብሔር ባሕርሽን ዳህሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛም ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ፈጣሪያችን እግዚአብሔር አምላክ ከእናታችን ከቅድስት ድንግል ማርያም ከበረከቷ ተካፋይ አድርገን አሜን። ከዚህም በመቀጠል በሐምሌ 21 ቀን የሚነበበውን ስንክሳር እንደሚከተለው እናሰማችኋለን። ሐምሌ 21 ቀን በዚህች ቀንም አቡነ ኤዎስጣቴዎስ ከፋሌ ባሕር ልደታቸው ነው። ታላቁ አባት አቡነ በጸሎተ ሚካኤል ዕረፍቱ ነውና ጃንደረባው ቅዱስ ሱስንዮስ አረፈ። አስተዋይ የሆነ የተመሰገነ ቅዱስ አወ ክርስቶስም አረፈ። ምጽዋት መስጠትንም የሚወድ ቅዱስ ላይከ ማርያም አረፈ። አቡነ ኤዎስጣቴዎስ ሐምሌ 21 ቀን በዚህችም ዕለት በአጽፋቸውን እንደ ጀልባ ተጠቅመው የኢያሪኮን ባሕር ከደቀ መዛሙርቶቻቸው ጋር የተሻገሩ ታላቁ ኢትዮጵያዊ ጻድቅ አቡነ ኤዎስጣቴዎስ ከፋሌ ባሕር ልደታቸው መታሰቢያ በዓል ነው። አቡነ ኤዎስጣቴዎስ ኢትዮጵያዊ ጻድቅ ሲሆኑ አባታቸው ክርስቶስ ሞዓ ሲሆን እናታቸው ደግሞ ስነ ሕይወት ይባላሉ። ደጋግ የሆኑ ወላጆቻቸው በሃይማኖትና በምግባር ከተክለው አሳደጓቸው። ባደጉም ጊዜ ከአባ ዘካርያስ እጅ መነኮሱ። ታላላቅ ቅዱሳን እስኪያደንቋቸውም ድረስ በጽኑ ተጋድሎን ሲኖሩ ጌታችን ከቅዱሳን መላእክቱ ጋር ተገልጦላቸው በንፋት መንፈስ ቅዱስ አሳደረባቸው። ከእናትህ ማኅፀን የመረጥከው ወዳጄ ኤዎስጣቴዎስ ሆይ ለብዙዎች ወንጌልን ትሰብክ ዘንድ ከኢትዮጵያ እስከ አርማንያ ደርስ መምህር አድርጎሃለሁ። አንተን የሰማ እኔን ሰማ፣ አንተንም ያልሰማ እኔን ያልሰማ ነውና ካለችውም በኋላ ወደ ሰማይ በክብር አረገ። አባታችን ቅስናን ከተሾሙ በኋላ ወንጌልን መስበክ ጀመሩ። እነ አቡነ አብሳዲን ጨምሮ ብዙዎችንም አመንኩሰው ደቀ መዛሙርቶቻቸውን አደረጓቸው። እጅግ አስገራሚ ተአምራትን በማድረግ ለብዙ ሕሙማን መድኃኒት ሆኗቸዋል። ልጆቻቸውን ሰብስበው ከመናፍቃን ጋር በፍጹም እንዳይቀላቀሉ በመምከር አቡነ አብሳዲን ሾመውላቸዋል። ወደ ኢየሩሳሌም በመሄድም ቅዱሳት ቦታዎችን ተሻልመው ከመንገዳቸው ላይ የክርስቶስን ወንጌል እየሰበኩና ብዙዎችን ወደ ቀናች ሃይማኖት መለሷቸው። ወደ አርማንያም ሄደው ወደ ኢያሪኮ ባሕር በደረሱም ጊዜ መርከበኞችን እንዲያሳፍሯቸው ቢለምኗቸውም እምቢ ብሏቸዋል። አቡነ ኤዎስጣቴዎስ ግን አጽፋቸውን በባሕሩ ላይ
ዘርግተው በስመ ሥላሴ አማትበው አጽፋቸውን እንደ መርከብ አድርገው ልጆቻቸውን ይዘው ከባህሩ ተሻገሩ። ልጆቻቸውንም ልጆቼ በልባችሁም ቂምንና ሽንጋላን እንዳታኖሩ ተጠበቁ፣ ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል አላቸው። ይህንንም እንዳሉ ከመካከላቸው አንዱ የቂም በቀል መከማቻ ነበርና ወዲያው ሰጠመ። አባታችን አርማንያ ደርሰው ከሊቀ ጳጳሳቱ ጋር ቡራኬን ከተሰጣጡ በኋላ ማስተማር ጀመሩ። የአርማንያም ሰዎች ሁሉም በሃይማኖት አንድ እስኪሆኑ ድረስ ታላላቅ ታምራትን እያደረጉ አስተምረው አጠመቋቸው። አባታችን ጊዜ እረፍታቸው ሲደርስ ጌታችን ተገልጦላቸው ታላቅ ቃል ኪዳን ከሰጧቸው በኋላም መስከረም 18 ቀን በክብር አርፈዋል። ሊቀ ጳጳሳቱና ካህናቱ በታላቅ ክብር ገንዘው በሰማዕቱ በቅዱስ መርህምናም ቤተ ክርስቲያንም ቀብረዋቸዋል። ከአቡነ ኤዎስጣቴዎስ በረከት ረድኤት አማላጅነት አይለየን ለዘላለሙ አሜን። አቡነ በጸሎተ ሚካኤል። በዚህችም ቀን ታላቁ አባት አቡነ በጸሎተ ሚካኤል የእረፍቱ መታሰቢያ ክብረ በዓል ነው። ይኸውም ከካህናት ወገን የሆነው አባቱ ማርቆስ ሲሆን እናቱ ደግሞ እግዚ ክብራ ትባላለች። እግዚ ክብሯም ወደ ወላጆቿ በሄደችም ጊዜ ከመኳንንቶቹ ለአንዱ እናጋባታለን ብለው ወደ ባሏ ተመልሳ እንዳትሄድ ከለከሏት። ማርቆስም ስለዚህ ነገር አዝኖ ወደ ቅዱስ ሚካኤል ቤተ ክርስቲያን ሂዶ ሚስቱን እንዲከለክሉት ለአንድ መነኩሴ ነገረው። መነኩሴውም ሂዶ ቢጠይቃቸው ወላጆቿ ደግሞ ድጋሚ ለመነኩሴውም ከለከሉት። ማርቆስም እየተመላለሰ መነኩሴውን ቢያስቸግረው ይዞት ሄደ። ነገር ግን ወላጆቿ ጥላቻቸውን አበዙባቸው። መነኮሴውን ማርቆስንና ሚስቱን ለአንድ ቀን ብቻ ሁለቱን አንድ ላይ ላናግራቸው በማለት ይዟቸው አደረ። እርሱም በማደሪያው እንዲያድሩ ከነገራቸውም በኋላ በዚህ ሌሊት ሩካቤ ሥጋ ሳትፈጽሙ እንዳታድሩ አላቸው። ሁለቱም በመነኩሴ ቤት አድረው ሳለ ሌሊት መልአኩ ቅዱስ ሚካኤል ለማርቆስ ተገለጠለትና ሚስትህ ወንድ ልጅ ትወልዳለች፣ በወለደችም ጊዜ ስሙን በጸሎተ ሚካኤል ትለዋለህ፣ ለቤተ ክርስቲያንም አምድ ይሆናል አለው። ማርቆስም ከእንቅልፉ በነቃ ጊዜ ከሚስቱ ጋር ተገናኘና አቡነ በጸሎተ ሚካኤል ተጸነሱ። እግዚ ክብራ ከጸነሰች በኋላ ፊቷ እንደ ፀሐይ የሚያበራ ሆነ። የታመሙ ሰዎችም ሆዳም በነኩት ጊዜ ይፈወሱም ነበር። በወለደችም ጊዜ በቤቷ ውስጥ ቀስተ ደመና ተተክሎ ታየ ሲሆን አስቀድሞ መልአኩ ስሙን እንዳወጣለት በጸሎተ ሚካኤል አሉት። አባቱም ካህን ነውና ምግባር ሃይማኖትን ጠንቅቆ እያስተማረ አሳደገ። በጸሎተ ሚካኤል ገና ሕፃን ሳለ መዝሙረ ዳዊትን የነቢያትን ጸሎትን በማዘውተር በጾምና በጸሎት ሲጋደል ወላጆቹ ይህ ሕፃን ልጃችን በረሃብ ይሞትብናል በማለት በግድ እየገረፉ እንዲመገብ ያስገድዱት ነበር። በግድ አፉን ይዘው ምግብ ከጨመሩበት በኋላም ይኸው ጾምህን ፈታ ሲሉት፣ እርሱ ግን በሕፃን አንደበቱ እኔ በፈቃዴ በአፌ ውስጥ ጨምረው ጾሜን በሻርኩት ነበር፣ እናንተ በአፌ ውስጥ በግድ ጨምራችሁት ግን ጾሜ አይሻርም እያላቸው እስከ ማታ ይጾም ነበር። ከዚህም በኋላ አባቱ ወደ ጳጳስ ዘንድ ወስዶ ዲቁናን እንዲሾም አደረገው። ባደረገም ጊዜ አባቱ ማርቆስ ሚስት ያገባው ዘንድ ባሳበም ጊዜ አቡነ በጸሎተ ሚካኤል ሸሽቶ ወደ ገዳም ገባ። አበምኔቱም ከእርሱ ጋር አስቀምጦ የምንኩስናን ቀንበር ያሸክመው ዘንድ ብዙ ፈተነው። ወላጆቹም መጥተው አስገድደው ከገዳሙ ሊያወጡት ሲሉ እምቢ ቢላቸው እናቱ ዘመዷ ወደሆነው ንጉሱ ውድም ረአድ በመሄድ ስለ ልጇ ነገረችው። ንጉሱም ከወታደሮቹ ውስጥ በአለንጋ ይዞ
የሚገርፍ ወታደር ላከላት። የተላከ ወታደርም በጸሎተ ሚካኤልን እየገረፈ በማስገደድ ከገዳም አውጥተው ለወላጆቹ ሰጠ። በጸሎተ ሚካኤልም በወላጆቹ ቤት ሳለ ወላጆቹን እመነኩስ ዘንድ እስካልተዋችሁኝ ድረስ የቤታችሁን ምግብ አልበላም ብሎ ማለ። አባቱም ምግብ ካልበላ በማለት ጽኑ ድብደባን እየደበደበው 3 ቀንና 3 ሌሊት ቆየ። በጸሎተ ሚካኤልም 3ንም ቀን እቤት ሳይገባ የቀን ፀሐይ ሐሩሩን የሌሊት ወርጭ ቅዝቃዜን እየተፈራረቀበት እቤትም ሳይገባ በደጅ ሆኖ በጾምና በጸሎት ቆየ። በዚህም በአባቱ እጅ ሰማዕትነትን ተቀበለ። ጌታንም ለምድር ሰላምን ያመጣው አይምሰላችሁ ሰይፍን ነው እንጂ የመጣሁትስ ሰውን ከአባቱ ልጅን ከእናቷ ላይ ነውና ያለው ቃል አባታችን ላይ ተፈጸመ። አባቱ ማርቆስም ስጋው እስኪያልቅ ድረስ በግርፋት ብዛት የልጁን ሐሳብ ለማስለወጥ ቢሞክርም እንዳልተሳካለት ሲያውቅ መልሰው ወደ ገዳሙ እንዲወስዱት አገልጋዮችን ላካቸው። አበምኔቱም መምህር ሆኖ ያገለግል ዘንድ እንዲማር ሲነግረው እኔ መነኩሴ መሆን እንጂ መምህር መሆን አልፈልግም በማለቱ ሳይስማሙ ቀሩና ወደ ሌላ ገዳም ወሰዱት። በዚያም እንዲሁ ሆነ። መልሰውም ወደ አባቱ ቤት ባመጡት ጊዜ ወላጆቹም ልጃቸው የምንኩስናን ሐሳቡን ይተወው ዘንድ ከአንድ ሴት ጋር ተማክረው በዝሙት እንድትለወጥ ሲነጋገሩ፣ ሴቷም ወደ በጸሎተ ሚካኤል ቀርባ በዝሙት ልጥለው ብዙ ሞከረች። እሱም አውቆ ከእኔ ጋር አብረሽ መተኛት ደስ ካሰኘሽ እሺ ከእስራቴ ፍችኝና እንተኛለን አላት። ይህንንም ያላት ከታሰረበት እንድትፈታውና እንዲያመልጥ ነው። እርሷ የእውነት መስሏት ደስ አላትና ሄዳ ለወላጆቹ አብሯት እንዲተኛ መስማማቱን ነገረቻቸው። ነገር ግን በዚያች ሌሊት በጸሎተ ሚካኤል ማንም ሳያየው ተነስቶ ከእናት አባቱ ቤት ወጥቶ ሄደ። ከዚህም በኋላ የእግዚአብሔር መንፈስ ወደ ደብረ ቁል አደረሰው። ይኸውም ቀሲስ አኖሪዎስ በብቸኝነት ሸሽቶ የሚያጋድልበት ደብረ ጽሞና ናትና በጸሎተ ሚካኤል በዚያ ከመነኮሰ በኋላ ጽኑውን ተጋድሎ ተጋደለ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።